በሚገባ አሁንም እየታመመ ያለው በአባቱ ችግር ስለሆነ ከዛሬ ጀምሮ በሚኖረው ምንም አይነት ነገር መሱድ መነገጃ የሆነ አንድ ፍሬ ልጅ ነው። እጅጉኑ ብዙ ሰዎችን ያስነባ እንዲሁም ብዙ ሰዎችን አዝነው እንዲቀመጡ ያልፈቀረ እና ብዙ የተለፋበት ውጤቱንም ያየንበት አንድ ታዳጊ ገና በለጋ እድሜው መጫወት ባለበት ጊዜ በቤት እንዲሆን እየተደረገ እና ወላጆቹ በሄዱበት ሁሉ በወጡበት ቦታ ይዘው ሲንቀሳቀሱ ለረጅም ጊዜ በዚህ ተግባራቸው ቆይተዋል። ታዲያ ለዚህ ታዳጊ ያልተጠበቀ ሲሳይ ቀርቦለት ነበረ። እርሱም በአዶናይ በኩል ለረጅም ጊዜ ልጅነቱን የቀማው እና እኩዮቹ ሲጫወቱ እንዲቀመጥ ያደረገው የልብ ህመም ለአንዴና ለመጨረሻ ጊዜ ሊሰናበተው ታዲያ አዶናይ ለዚህ ታዳጊ ከመንጊዜውም በላይም ሲለፋ እና ተሽሎትም እንዲቆም እጅጉኑ የበኩሉን ሁሉ ያደረገበት ጊዜ የማይረሳ የቅርብ ጊዜ ትውስታችን ነው። ታዲያ ይሄ ሁሉ ርብርብ የቤተሰቡ እንባና ጸሎትም ከንቱ ሆኖ አልቀረም። መሱድም የተባለውም ታዳጊ ከነበረበት የልብ ህመም ተላቆ እና ተችሎት ዳግመኛ መቆም ችሏል። በዚህ ጊዜም እጅጉኑ ብዙ ሰዎች ሐሳብና አስተያየቶቻቸውን ሲያስተላልፉ ነበር። አንዳንዶች እግዚአብሔር የዚህን ታዳጊ እንባ ተመልክቷል፣ በእውነቱ ስለሆነው ሁሉ እግዚአብሔር ክብሩን ሁሉ ይውሰድ ሲሉ፣ ሌሎች ደግሞ አሁን ይህን ማድረግ ከተቻለ ለብዙ ታዳጊዎች መድረስ ይቻላል፣ ስለዚህ ይሄ ነገርም እንደቀልድ አትመልከቱት፣ በእውነት ብዙ ህፃናት መሳቅ ይጀምራሉ ሲሉ ተመልክተናል። ይህንንም ተከትሎ አዶናይ ለብዙ ህፃናት መድረስ እንዲቻልም እና ብዙ ታዳጊዎችም እድል እንዲያገኙ እድልን በመፍጠር ብዙ ታዳጊዎች እድሉን ተጠቅመውበታል። እንግዲህ ዛሬ ልናስደምጣችሁ የወደድነው መሱድ ህክምናውን ከወሰደ በኋላ ጤንነቱን ተረጋግጦ ከክሊኒክ መውጣቱ የማይዘነጋ ነው። ታዲያ በትላንትናው ዕለት ያልተጠበቀ ነገር ተከስቷል። ይህንንም ጉዳይ በቪዲዮ ይዘንላችኋል፣ የምትመለከቱትም ይሆናል። መሱድ መነገጃ ነው። ይሄ አንድ ፍሬ ህፃን ልጅ ምንም የሚያውቀው ነገር የለም። እንግዲህ ቪዲዮ በተለቀቀ ጊዜ እጅጉኑ ብዙ ሰዎችም የተመለከቱት ሲሆን ብዙ ሰዎችም ሐሳብና አስተያየቶቻቸውን ሲያሰፍሩበት የተመለከትነው ቪዲዮ ነው። ብዙ ላይኮችም እንዲሁም ደግሞ ብዙ እይታዎችን ያገኘ ቪዲዮ ነው። እንግዲህ ይሄ ቪዲዮ ለብዙ ሰዎች እንዲደርስና ብዙ ሰዎችም እንዲመለከቱት ከወደዳችሁ ቪዲዮውን ላይክ እና ሼር በማድረግ እጅጉኑ ለብዙ ሰዎች ያርሱት እንላለን። ሌላኛው ደግሞ ይህንን ቪዲዮ የለቀቀው አካል መሱድ ህክምና እድል ሲያገኝ ከመሱድ ጋር አብሮት የነበረው የአባቱ ጓደኛ እንዲሁም በዚህ እርዳታ ክልል ውስጥም የነበረ አንድ ወጣት ነው። እንግዲህ ይህንን ወጣትም የሚለው እጅጉኑ መሱድ መነገጃ ሆኗል፣ ለመሱድ ድረሱለት ሲል እጅጉኑ ምሬቱን የገለጸበት ቪዲዮዎችን በኤፒሶድ አድርጎ በቲክቶክ ገጹ ላይ በ14 ክፍል ከፋፍሎት ለብዙ ሰዎች መረጃዎችን ሲያወጣ እና መሱድ ከታከመ በኋላ አንዳንድ ድርጅቶችን ሲያስተዋውቅ የነበረ ሲሆን በዚህ ድርጅቶች ላይም ያለውን ቅሬታና መሱድ አሁን ላይ ያለበት ሁኔታ ይህ ሰውዬ ግልጽ አድርጎ አስቀምጦታል። እናንተም ይህንን ቪዲዮ ለብዙ ሰዎች አርሱት እያልን ቪዲዮንም ተከታትለን የምንመለስበት ይሆናል። እናንተም እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ እያልን ቪዲዮን ተከታትለን የምንመለስ ይሆናል። እስከ መጨረሻው አብራችሁን ሁኑ። ችግሩን ታዋቂ የማድረግ ስራ ላይ የሰራሁት ልጁ እንዲታከም ስለምፈልግ ነበር። እግዚአብሔር ይመስገን ልጁ ጉዳዩ ቫይራል ወጥቶ እግዚአብሔር አግዞን ልጁ በአዶናይ አማካኝነት ኢስታንቡል የመታከም እድል አግኝቶ አልጋ በአልጋ ሁሉ ነገር ተጠናቆ በጣም በሚገርም ጤንነት ላይ ልጁን ተረክበናል ማለት ነው። እንግዲህ ዶክተሮች ብቻውን መቆየት አለበት የሚል ነገር ነግረውት ከሆነ እኔ የሰማሁት ነገር የለም። ነገር ግን ቀድሞውኑ ከአዲስ አበባ ወደ መሱድም ጋር ሲወስደው ቀድሞውኑ ከድሬዳዋ ጠርቼ ቤት ያሳርፌ ባለቤቴ ልትወልድ ወደ ሆስፒታል በምትሄድበት ሞመንት እሱ በመጣበት ሞመንት እኔ ባለቤቴን ወደ ሆስፒታል ወስጄ ቤት ያሳርፌ ቤት ያርፎ ነው ኦሬዲ ከዚህ ከቤቴ ወደ እርጋ ጨፌ ነው የሄድኩት። ከእርጋ ጨፌም ስንመለስ እኔ ጋር ነው ያረፈው። ከአዶናይ ጋር ሳገናኘው እኔ ጋር ነው ያረፈው። ይሄ ልጅ በምንም ተአምር የመታከሙ ሂደት ላይ ትኩረት አድርጌ የነበረው ማለት ነው። ከኢስታንቡልም ስንረከብ ገንዘብ አለው 460,000 ብር እኔ እንኳን የማውቀው የነገረኝ 460,000 ብር አካውንቱ ላይ አለ። ይህንን ብር ወደ ራሳቸው ትራንስፈር ወደ ራሳቸው የግል አካውንት ተከፋፍሎ ባልና ሚስቱ ኦሬዲ ማኔጅ እያደረጉ አይደለም። በልጁ የመነገር ሱስ ያለበት ሰው ነው። ይህንን የምለው ልጁ በሚገባ እንዲታከም
ዋጋ ከፍያለሁ፣ እንዲታከም አድርገናል፣ በቂ የሆነ እንክብካቤ አሁንም ድረስ በተጓዳኝ ህመም እንኳን ታሞ ከሚገባ በላይ ኢትዮ ኢስታንቡል እየተንከባከበው እያለ ነገር ግን ህመሙን የልብ ህክምናው ላይ እንደሆነ ለማስመሰል የሚካሄድበት ርቀት እጅግ በጣም የተሳሳተና ወንጀል ውስጥ የሚያስገባ መሆኑ ሊሰመርበት ይገባል። ምክንያቱም ኢትዮ ኢስታንቡል ምስጋና ይገባዋል እንጂ በምንም ተአምር በዚህ ልክ በዚህ ደረጃ ይሄ ልጅ ታሟል ድጋሚ ገብቷል ተብሎ የተሰራውን ሰርጀሪ ማጥላላት የማጥላላት ሂደት ውስጥ የሚገባበት ሆስፒታል ስላልሆነ ልጁ በሚገባ አሁንም እየታመመ ያለው በአባቶች ችግር ስለሆነ ከዛሬ ጀምሮ በሚኖረው ምንም አይነት ነገር በፍቅር ሶሻል ሚዲያም ማንም ሰው የፍቅር ሶሻል ሚዲያ እሱም ሆነ ሌሎቹም አጠገቡ ሆኖ ቪዲዮ የሰሩትን ጭምር የፍቅር ሶሻል ሚዲያ አባል እንዳልሆኑና እሳቢያቸው ገንዘብ ማጠራቀምና ወር ደግሞ በልጁ ገንዘብ መለመን እንደሆነ ሁሉም ሰው እንዲረዳ ፈልጋለሁ። ይህ ደግሞ በአግባቡ ሁሉም ሰው ጋር እንዲደርስና ሁሉም ሰው እንዲረዳ ሁላችሁም የበኩላችሁን በመረቅ ኮፒ ሊንክ አድርጉ። የፍቅር ሶሻል ሚዲያ ማህበር ከምንም ነገር የጸዳ በገንዘብ ንክኪ ፈጽሞ ኮንታክት የሌለው መሆኑን በዚህ አጋጣሚ ላረጋግጥላችሁ እወዳለሁ። የፍቅር ሶሻል ሚዲያ ማህበር አባላት ለመሆን የሚመጡ ማንም ሰው ከኔ ጋር ባላቸው ኮኔክሽን በምንም ተአምር ገንዘብ ንክኪ ውስጥ አይገቡም። ገንዘብ ንክኪ ውስጥ ደግሞ መግባት የፈለጉትን በዚህ መልኩ እናወግዛቸዋለን። ቪዲዮ ሰርተን ለህዝቡ እናሳውቃለን። አለቀ። ይህንን ልጅ መለመኛ ላድርጉ ስለሆነ ከዚህ በኋላ የሚሆነው ነገር እኔን እንዲሁም ደግሞ የፍቅር ሶሻል ሚዲያን የማይመለከት መሆኑን በአክብሮት ለመግለጽ ወዳለሁኝ። አመሰግናለሁ። መልካም ጊዜ። እንግዲህ ቪዲዮውን እንደተከታተላችሁት ነበረ። እጅጉኑ የሚያሳዝንና ልብ የሚጎዳ ነው። ይህ ታዳጊ አስቀድሞ በነበረበት የልብ ህመም ብዙ ሰዎች እንዳዘኑና ብዙ ሰዎችም እንደተጎዱ ይህ ልጅም ደግሞ ሕክምና እንዲያደርግ ብዙ ሰዎች የአቅማቸውን የበኩላቸውን ሲሯሯጡለት እንደቆዩ የማይዘነጋ ነበረ። ታዲያ ያ ጊዜም አልፎ ይህ ታዳጊ ሕክምናን አግኝቶ የልብ ሕክምናውን በድል ተጠናቆ ይህ ታዳጊ ከዚህ በኋላ ከእኩዮቹ ጋር ወጥቶ መጫወትና እንደፈለገ እንዳሻው መሆን እንደሚችል የተነገረ ሲሆን መሱድም ለዚህ ታዳጊ አንድ ወንድሙ እንደሆነና ትንሹ መሱድ እየተባለ የሚጠራው ይህ ታዳጊ እንግዲህ ብዙ ፈውስን ካገኘ በኋላ አሁን እንደሚባለው እንደሚነገረው እንግዲህ አባቱ ለዚህ ልጅ ጠላቱ ነው ወይንም አባቱ ገንዘብ ይሰበስብበታል እየተባለ ይገኛል። በዚህ ጉዳይም ታዲያ ይህንን መግለጫ ያወጣው ከዚህ ቀደም እረዳሃለሁ እደግፋለሁ ብሎት አብሮ ሲሯሯጥ የነበረው ጓደኛው ነው። እሱም እንግዲህ ይህንን መረጃ ባወጣበት ጊዜ ብዙ ሰዎች ሀሳብና አስተያየቶቻቸውን ሲያነሱበት ተገኝተዋል። ይህንን መረጃ ለምን ታዲያ ቀደም ብለህ አልተናገርክም? ይህን ታዳጊ መነገጃና የማንም ገንዘብ መልቀሚያ ሲሆን ለምን ዝም አልክ? አሁን ደግሞ ለምንድነው ወጥተህ የምትናገረው ሲሉት ብዙ ሰዎችን አስተውለናል። ሌሎች ደግሞ እንኳን ተናገርክ ለሌላ ጊዜ የሚጠቅም ነው። አንዳንድ ሰዎች ከሕክምናው ይልቅ ከልጃቸው ይልቅ ገንዘብን ይወዳሉ፣ ገንዘብንም ያስበልጣሉ። ይሄ የተለመደ ነው። ገንዘብ እቺን ዓለም ተቆጣጥሮታል። እንግዲህ እኛንም ራሳችንንም ከእንደዚህ አይነት ነገር እግዚአብሔር ይሰውረን እያሉ ሐሳብና አስተያየቶቻቸውን ሲያጎርፉና ሲጠይቁ አይተናል። እንግዲህ ብዙ እይታን ያገኘው ይህ ቪዲዮ ለብዙ ሰዎችም አግራሞትን የፈጠረና እንዲሁም ደግሞ ሀዘኔታንም ያስከተለ ጉዳይ ነው። ብዙ ሰዎችም ያዘኑበት፣ ብዙ ሰዎችም የተከፉበት ይህ ነበረ። ይህ ታዳጊ የማይገባው ነገር ነው። ገንዘብ መሰብሰቢያ ሊሆን አይገባም። ይህ ታዳጊ የሚያስፈልገው ሕክምናውን ካገኘ በኋላ እንክብካቤና ልጁን መጠበቅ ነው የሚያስፈልገው እንጂ እንዴት አንድ አባት የሆነ የልጅ አባት ነኝ ብሎ ገንዘብን ይሰበስባል ሲሉ ብዙ ሰዎችን አስተውለናል። እንግዲህ እናንተስ ምን ትላላችሁ በዚህ ጉዳይ ላይ? መሱድ ገንዘብ መሰብሰቢያ ነው መሆን ያለበት ወይንስ ያገኘው በቂ ነው ብሎ እግዚአብሔርን እያመሰገነ ባለው በቀሪው ህይወት መቀጠለው የሚኖርበት የሚለውን ለእናንተ ተውንላችሁ። እንግዲህ መሱድም እግዚአብሔር ይርዳው እያልን እንግዲህ ውድ የፋሬስ ሚዲያ ተከታታዮቻችን ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ።
እስካሁን ስትከታተሉን ስለነበር ለናመሰግናችሁ እንወዳለን። ከዚህ በመቀጠልም ሌሎች አዳዲስ መረጃዎች በመጡ ጊዜ ለእናንተ በፍጥነት እና በጥራት ይዘን የምንገኝ ይሆናል። እናንተም እስካሁን ለፋሪስ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ የፋሪስ ሚዲያ ቤተሰብ ይሁኑ እንላለን። እለት የምንለቃቸው መረጃዎች እና የህይወት ታሪኮች ለእናንተ የሚያስተምሩ ቪዲዮዎች በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እንዲሁም እናንተ እንዲሰራላችሁ የምትፈልጉት መረጃ ወይንም የህይወት ታሪኮች ካሏችሁ በሐሳብ መስጫ ሳጥን ስር ወይንም በቪዲዮ ላይ እናንተ በዲስክሪፕሽን ላይም ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል መረጃ መስጠት ትችላላችሁ። እንዲሁም የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ብዙ ሰዎችም እንዲጋሩና በመረጃችን ተጠቃሚ እንዲሆኑ ቪዲዮውን ላይክ እና ሼር ያድርጉት እንላለን። እንግዲህ ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስም ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም፣ ፍቅር ከእምነት ጋር ለወንድሞች ይሁን እንዳለው እንግዲህ ውድ የፋሪስ ሚዲያ ተከታታዮቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ለቤታችሁ፣ ለጓዳ፣ ለዘመድ፣ ለአዝማዶቻችሁ ሰላም ይሁንላችሁ እንላለን። በሌላ ቪዲዮ እስክንመለስ ድረስ እኛ ከወዲሁ ለመሰናበት እንገደዳለን። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ እያልን ከወዲሁ ተለየናችሁ።